ታስመስል ዳኒ በእናትህ አላስመሰልኩም። ገባሽ? አስመሰልክ። ከዚህ በላይ አስመሰልክ። ባስመሰልም ፍቅረኛ ናት ተሳምህ። አስመስይ ደህና አደርገዋለሁ። ይሄ ደግሞ ቃሌ ነው። አስመስይ ደህና አደርገዋለሁ። ስታሳዝን ምንድን ነው እሺ? ምንድን ነው እሺ? ዳኒ ምን እንደሆነ አሳይሻለሁ። ለሁለትሽ እኔማ ጠንቅቄ አውቃለሁ። ይኸውልሽ ሜሪ ታውቂያለሽ። ቀጣይ ፕላናቸው ሆስፒታል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቻናሌ ቤተሰብ ሰላም እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። እና ቪዲዮውን ከመጀመራችሁ በፊት እንደተለመደ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እየሆናችሁ ቪዲዮውን እስከ መጨረሻ ድረስ ተከታተሉልኝ ማለት ነው ውዶቼ። ዛሬ እንግዲህ በጣም ያው ገርሞኝና አሳሳቢ ሆኖብኝ የመጣሁት ምንድነው ዳኒና ቡዜ ወንድምሽ ነው። አዎ አብርሽ ወንድምሽ ነው። ግን ወንድምሽ ደግሞ ወደ ትዳሩ ሲመለስ ደስ ልልሽ ይገባል። አብርሽ አልታመመም፣ ጤነኛ ነው። አብርሽ አንዳንዴ ተሳስተን የምንገባበት ጉድጓድ ለማውጣት እንደሚከብደን የታወቀ ነው። አብርሽ በሩታ ህልህ ውስጥ ገብቶ አለ አይደለም። በቃ ሩታ ጋራም አለመግባባት ሲፈጠር ቾክሎ የገባ ህይወት እንዴት መውጣት እንዳለበት ግራ ሲገባው ወይም ደግሞ አውቆ ያበደ እያስመሰላ ነው፣ አውቆ የታመማ እያስመሰላ ነው። እዚህ ጋር ቡዜ ማለት ነው። እና አንቺ ወንድምሽን ከማንም በላይ ታውቂያለሽ። አንድ ጊዜ ጸበል፣ አንድ ጊዜ ሐኪም ቤት፣ አንድ ጊዜ የሆነ ቦታ እንደዚህ እያላችሁ ለምን ከሱ ጋራ ተጨባጭባላችሁ? እሱ አውቆ እንደሚያደርግ ስለሚታወቁት አብርሽ እና ሩታ ትዳራቸውን መርጦ ሰላማቸውን ፈልጎ አብረን እንኑር፣ አብረን ልጆችን እናሳድግ ብሎ ወደ ህይወታቸው ሲመለሱ ለምን ሁለታቸውን አትተዋቸውም? የኔ ጥያቄ እዚህ ጋር ኦኬ። አብርሽ ከሄርሜላ እንዴት አድርጎ መለያት እንዳለበት ግራ እንደገባው ለተመልካች ግልጽ ነው። አይ አልመሰለንም የሚል ካለ አስመሳይ ነው። እርግጠኛ ነኝ ሄርሜላ ጥሩ ልጅ ናት፣ ቆንጆ ናት፣ አቋም አላት፣ ማሻአላ ታምራለች። ኦኬ ግን አብርሽ አንዳንዴ ተሳስቶ በቃ አይደለም በቾኮላ የምደረግ ነገር ጸጸታው ከረፈደ በኋላ ነው። ከረፈደ በኋላ እንዴት ማስተካከል እንዳለብን የማናቅበት ታይም አለ። ስለዚህ አብርሽ ደግሞ ልጁን ሲያይ ትዳሩ አማራው። ልጁን ሲያይ ወደ ትዳሩ መመለስ ፈለገ እና ታውቃላችሁ የወለደ አይለያይም የሚባል ተረትም አለ። ያም ሆኖ ይህ ልጅ ደግሞ ፍቅርን ይጨምራል። ለምንድን ነው ብዙ ጊዜ ትዳር አላማው የገቡ ሴቶቹ ልጅ ምናምን የሚባለው ልጅ ወለዶ ምናምን የሚባለው ትዳርን ያጠናክራል። ትዳር ውስጥ ፍቅርን ይጨምራል፣ ሰላምን ይጨምራል። አሁን አብርሽ ከልጁ ጋር እየዋላ ልጁን እያያ ለሩታ ያለው ክብርና ፍቅር አባትነት ምንድን ነው የሚለው ነገር፣ እናትነት ምንድን ነው የሚለው ነገር ለይቶ አውቀዋል። ሌላ ሪሌሽን እንደማያስፈልጉ በደንብ ሲገባው አልታመመም። ከሄርሜላ ህይወት ለማውጣት ሲፈልግ ዛሬ እንደምታዩት ሰዓቷን መለሰለት። የአንቺ ነገር አልፈልግም፣ ስጦታሽን አያስፈልገኝም፣ አንቺንም አልፈልግሽም፣ ህይወቴን ልኖርበት ብሏል ከራሱ አንደበት። አብርሽ ስትታይ ምንም አልታመመም። እናንተ ናችሁ አናምንም ብላችሁ ልጁን ግዴታ ማትፈልገውን ህይወት ለምንድን ነው የማትኖረው? እና ትላንትና ሩታን አልፈልጋትም አለ። ያ ደግሞ የራሱ የሆነ ምክንያት አለው። አልተግባቡም። ካልተግባባ ሰው እስከሚግባባ ድረስ በትዕግስት መጠበቅ አለበት። አብርሽ ግን ትዕግስት የሚባል ነገር የለውምና በችኮላ ሄዶ ከሄርሜላ ጋራ ሪሌሽን ጀመረ። ገባችሁ? እና እሱ በችኮላ የተጀመረ ፍቅር እንጂ ትዳር አይደለም። ጊዜያዊ ስሜት ነው፣ ጊዜያዊ ፍቅር ነው በቃ። እና ጊዜያዊ ፍቅር ደግሞ ሲቆይ መሰለቻትን ያመጣል። እውነተኛ ፍቅር መንስኤው ከየት ይጀምራል? ከችግር ከምናምን ብዙ ነገር ዋጋ ከማክፈል ብዙ ነገር ከማሳለፍ። አሁን ሩታና አብርሽ
ብዙ ነገር አብሮ አሳልፈዋል። አሁን ደግሞ ጥፋታቸውን አምነው ወደ ትዳራቸው ተመልሰዋል። ዳኒ አንተ አታጨብጭብ። እስኪ የራስን ህይወት ወደ ኋላ ተመልስክ። ያ አብሮ አዳጊክ ብዙ ነገር አብረክ ካሳለፍካት ጽጌ ዛሬ ላይ ተራርቀህ ያለው እኮ በችኮላ መሆኑን ኢማን። አንተ በችኮላ የማታገባትን ሴት አምጥቴ ቀለበት አደረኩት እንደዚህ ያደረኩት እያልክ የማይሆነውን ቪዲዮ ባሰራ ኖሮ እኮ ዛሬ ላይ ከጽጌ ጋር አብረህ ትኖር ነበረ። ጽጌ እኮ ከህይወትክ የወጣችው ዝም ብለክ ቾክሌ በምታደርገው ነገር ነው። አብረሽ ደግሞ ቾክሎ አደረጋ። አኪድ ዘገይቷል፣ በጣም ቆይቷል። ያኔ ከሄርሜላ ህይወት ውስጥ ቶሎ ማውጣት የነበረበትን ሰዓት ረፍዷል። ግን በቃ የሃሞኖ ይሄ ወደ ህይወቱ መመለስና ወደ ትዳሩ መመለስ፣ ትዳሩን መዳን ፈልጓል። ይሄ ልጅ ሩታ ጋር አብሮ መኖር ይፈልጋል። ልጁን ማሳደግ ይፈልጋል። እና ከሄርሜላ ጋር ሄርሜላ እኔ አልፈልግሽም፣ ሩታን ያን ጊዜ እንደሚላት ሄርሜላ እኔ አልፈልግሽም፣ ሴት እንኳን እንትን ብትል አንቺን አልፈልግሽም፣ ከሩታ ጋር አብሬ መኖር እንኳን ባልፈልግ አንቺን አልፈልግሽም ማለት ኮንፊደንስ የለውም። ቢካዝ ለዚች ልጅ ብዙ ህልም ብዙ ተስፋ ሰጥቷል። ለሰው ልጅ ደግሞ ባዶ ተስፋ ማስጣት ምን ያክል ልበሰባርነት እንደሚያደርግ ያታወቃ ነው። እና ስለዚህ ዛሬ ላይ ልቧን ሰብሮ አልፈልግሽም ብሎ በኖርማል ጤነኛ አነጋገር አውርቷት አልፈልግሽም እንዳይላት እቺን ልጅ ተጎታለች። ለሱ ብላ ክብርን አሳልፋ ሰጥታለች። ብዙ ነገር አድርጋለች። ስለዚህ በህይወታ ዞር ብሎ እንደገባ ዘው ብሎ ማውጣት አልቻለም። ስለዚህ አብርሽ ከሩታ ጋር ለመኖር እያስመሰለ ነው። በቃ ታውት ነው የሚለው። እኔ ታውት ነው የሚለው። አንቺ ቡዚም እህቱ ነሽ፣ እናቱ ነሽ፣ ከአንቺ አንበልጥን አውቃለሁ። ግን ታዩ በቃ ጊዜ ስጪያቸው። ጊዜ ሰትሽ አብርሽ ሁኔታ እውነት ታሞ ከሆነ እኮ ቪዲዮ መስራታችሁ አይቀርም። ቤትሽ የሩታ ቤት የአብርሽ ቤት የአንቺ ቤትሽ ነው። እስከ ቤት ሄደሽ አብርሽን ቼክ አድርግ በየቀኑ እዩ እና በግልሽ አውሪ። አኪድ አልታመመም፣ ግን በቃ ከሄርሜላ ጋራ ሪሌሽኑን ሊያቋርጥ ፈልገ። ግን በምን መንገድ መቋረጥ እንዳለበት ግራ ገብቶት ስለሆነ አውቆ ታመመ። ለምን አይገባችሁም? ሩታ ወደ ጸበልም ለመውሰድ ፈቃደኛ አይደለችም። ወደ ሕክምናም ለመውሰድ ፈቃደኛ አይደለችም። ምንም ለማድረግ ፈቃደኛ አይደለችም። ለምንድን ነው ያማችሁኝ? ማማን ማለት በሀቢል ምንድነው የሚባለው? መተጸሰርታለች ምናምን ብላችኋል። እና ሩታዬ ለአንቺ ብቻ አይደለም ይሄ ነገር የተወራ ባይዘው ወይ ሄርሜላም በሰዓት አሰርታለች ተብሏል። ሰዓቷ ደግሞ ዛሬ ተመልሶላታል። አብርሽ ግን ወደ አንቺ ለመመለሱ አንቺ እርግጠኛ ከሆንሽ ሌላው ትርፍ ነው። ሌላው ቢጨበጭብም ለጊዜ ነው፣ ችግር የለም። ዳኒም ባትጨበጨብ አሪፍ ነው። ቡዜም ወንድምሽ ጤነኛ ነው። ወደ ትዳሩም ተመልሷል። ለአንቺ ደስ ልሽ ነው የሚገባ። 12 ሴት ጋራ ከማጨማለቅ ከአንድ ሚስቱ ጋራ አብሮ መኖሩ ደስተኛ ልትሆኚ የሚገባ ነገር ነው። ስለዚህ ብዙ ግራ እንዳይገባሽ። ወንድምሽ ምንም አልሆነም። ጸበልም አያስፈልገውም፣ ሕክምናም አያስፈልገውም። ከሩታ ጋራ ልጁን ያሳድግ፣ አብሮ ይኖር፣ ትዳሩን ይኖርበት እና ስለዚህ በዙሪያ ጥምጥም መሆናችሁ አንዴ ለሄርሜላ አንዴ ምናምን እያለችሁ ከምትጨባጨቡት በቃ ሄርሜላ ለኤፍሬም ዳሩት። ሄርሜላን ካወደዳችሁት ለኤፍሬም ዳሩት ይላለው። ሩታና አብርሽ ጉዞ ወደፊት እንደ አዲስ ተጋብታችሁ እንደ አዲስ ወልዳችሁ ቤተሰብ ሆናችሁ እንድትኖሩ መልካም ምኞቴ ነው። ጋይስ ላይክ፣ ሼር፣ ሰብስክራይብ እንዳትረሱ ውዶቼ።